የኔ እናት የኔ ቆንጆ እውነት አንጀቴን በላችሁ። እኔ መጀመሪያ ላይ ወላሂ ብረት ድስት የምታጥብ መስላኝ ነበረ እና ከዛም በኋላ ዞር አድርጌ መልሼ ሳይ ሀማም እያጠበች ነው፣ የሀማም ኩርሲ እያጠበች ነው። ወላሂ በጣም ነው ያሳዘነችኝም። አለማወቅ ኃጢአት አይደለም በነገራችን ላይ ማለት ነው እና እንደዚህ አይነት አስተጣጸብ ፈጽሞ እንዳታጥቡ። የነሱ አረኮ ወርቅ አይደለም፣ ወርቅ አይደለም እህቶቼ፣ ይህንን ተጠንቀቁ እባካችሁን ማለት ነው። የነሱ አረኮ ወርቅ አይደለም እንዴ! እና የራሱ ብሩሽ ስላለው ለማታውቁ እህቶቼ ብሩሽ አለው የራሱ ማጠቢያ። እንደዚህም አይታጠብም። እሺ ውዶቼ ሼር አድርጎላቸው። በተለይ በተለይ አዲስ ከኢትዮጵያ የመጡ እህቶች ናቸው በጣም የሚደናገራቸው፣ በጣም ሁሉ ነገር እንትን የሚላቸው አዲስ ከኢትዮጵያ መጥተው የማያውቁ እህቶች። ለእኛ ለምናውቀው ምንም አይደለም። ምናልባትም ልስቁ ትችሉ ይሆናል። አይሳቅም። በማያውቅ ሰው አይሳቅም። አለማወቅ ኃጢአት አይደለም። እዚህ ጋር በነገራችን ላይ የምስቀው እንቃቅላ መጥቶብኝ ነው። ወደ ዋና እየሄድኩኝ እያለሁኝ እንቃቅላ መጥታብኝ ማለት ነው። ሰላምታውን ዘነጋሁትኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልኝ። በትናንትናው ዕለት የሆነ ቪዲዮ አጋርቻችሁ ነበረ። እሱ ምንድን ነው? መዳሞቻችሁ ደሞዛችሁን ካልሰጠቻችሁ እንደዚሁም ደግሞ ያለ ፍላጎታችሁ የምታሳፍራችሁ ከሆነ ደውላችሁ ፖሊስ ጋር ደውላችሁ እነሱን መክሰስ። እነሱ ከህግ በላይ አይደሉም። መክሰስ በህግ መጠየቅ ትችላላችሁ ብያችሁ ነበረ። አብዛኞቻችሁ እንዴ እንደዚህ ይቻላል እንዴ ምናምን ያላችሁ እህቶች አላችሁ። አይፈረድባችሁም፣ ሀቂቀትን ማለት ነው። እኔ የማስበው የነበረው በፊት ላይ በቃ የቤት ሰራተኛ ማለት ምንም ማድረግ እንደማትችል ነበር የማስበው። አሁን ግን ህጉን እያጠናው እየሰማሁኝ ስመጣ መብት አላችሁ፣ መብት አላችሁ። ደሞዛችሁን በህግ የመጠየቅ መብት አላችሁ። እነሱ ካልተሰጧችሁ እናንተ በህግ የመጠየቅ መብት አላችሁ ማለት ነው። ኤርፖርት ላይ የማመልከት መብት አላችሁ። እና አብዛኞቻችሁ ደግሞ ኮንትራቴን ጨርሼ ነበረ ልታሳፍረኝ ነው፣ ኮንትራቴን ጨርሼ ነበረ መቀየር ፈልጌ ነበረ አልቀይርልኝ አለች እምትሉ እህቶች አላችሁና ደፋር እንደነገርኳችሁ ደፋርና ቆራጥ ሆኑ። ቋንቋ ተማሩ። እየከፈላችሁም ቢሆን ቲክቶክ ላይ ሄዳችሁ ታፕ 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 ተምታረጉ ቲክቶክ ላይ ሄዳችሁ የማንንም ሾርት ሪከርድ እየቀረጻችሁ በየቲክቶኩ ከምትለቁ እውነቴን ነው የምላችሁ፣ ለራሳችሁ ተማሩ። ክፈሉና ተማሩ። እውቀት ነው። ተማሩ። ቋንቋ ያገለግላችኋል። መክሰስ ትችላለህ። ስከሱ ምን መናገር እንዳለባችሁ ታውቃላችሁ ማለት ነው። ስለዚህ ያለ ፍላጎታችሁ ማሳፈር አይችሉም። በፊት ግን ያለ ፍላጎታችሁ ሲያሳፍሩ በቃ ምንም ማንም የሚጠይቃቸው ነገር የለም። ምክንያቱም እናንተ ለመብታችሁ ካልታገላችሁ ለእናንተ መብት የሚታገልላችሁ ሕግ ስለሌለን እኛ ኢትዮጵያኖች ማለት ነው። የሌሎቹ በደንብ ነው። የሌሎች ሀገሮች እንደዚህ አይነት ነገር የለም። እና ስለዚህ ለራሳችሁ ራሳችሁ መቆም አለባችሁ። አንዲት ኮሜንት አንብቤያለሁ። አንዲት እህቴ እኔም እኮ ከስሻለሁ አለች። ጎበዝ አንበሳ ብይሻለሁ የኔ እህት ማለት ነው። ጀግና። እንደዚህ ጀግና ሆናችሁ ራሳችሁን አስከብሩ። ጎበዝ ሁኑ። አይዟችሁ። አልችልም የሚባል ነገር በጭንቅላታችሁ ላይ አይምጣ። ትችላላችሁ። ጎበዝ ናችሁ። እንኳን አይደለም ቋንቋ መማር ይቀርና የእነሱን ጸባይ እኮ ችላችሁ እየኖራችሁ ነው አይደለም? ስንት አይነት ጸባይ ነው ችላችሁ እየኖራችሁ ያላችሁት? ብዙ ነገር ነው ችላችሁ እየኖራችሁ ያላችሁ ማለት ነው። እና ምንም የሚያቅታችሁ ነገር የለም። ይቅርታ ውዶች ማሮቼ። ከዛ በፊት ግን አንድ ነገር ላስቸግራችሁ። ወደፊት በዓል እየመጣ ነው። የክርስቲያኖችም የሙስሊሞችም በዓል እየመጣ ነው እና ለእናቶቻችሁ፣ ለቤተሰቦቻችሁ፣ ለአባታችሁ፣ ለልጆቻችሁ ሽፎን፣ ጋቢ፣ ነጠላ፣ የአበሻ ቀሚስ ማዘዝ የምትፈልጉ ጫማ፣ ልብስ ማዘዝ የምትፈልጉ ካላችሁ እህቴ በታማኝነት ፈለጋችሁበት ቦታ ድረስ ማድረስ ትችላለች። ኢትዮጵያ ደውላችሁ ማዘዝ ትችላላችሁ ማለት ነው። 0025 1923 77 45 81 ላይ ደውላችሁ የፈለጋችሁትን ነገር በመረጣችሁ ዲዛይን በመረጣችሁ ከለር ማዘዝ ትችላላችሁ። ፈለጋችሁበት ቦታ ላይ ማድረስ ትችላለች ማለት ነው። እና ሌላ ደግሞ ክሎሮክስና ፍላሽ
በጣም አደጋ እንደሆነ ከዚህ በፊት ቪዲዮ ሰርቻለሁ። ነገር ግን መልካም ነገር ሼር አይደረግም፣ እንደነገርኳችሁ ላይክ አይደረግም። እኔ ብዙ ጊዜ ላይክ አድርጉ ሼር አድርጉ ላለሁ ማለት አረብ ሀገርን ለማያውቁት አረብ ሀገር መጥተው ለማያውቁ እህቶቼ ወሳኝ ነገር ስለሆነ ሼር አድርጉላቸው፣ ላይክ አድርጉ። አይከፈልበትም። እኛ ስለምናውቀው ችላ እንላለን። እኛ ስላወቅነው ነው ችላ የምንለው። ለማያውቁት እህቶቼ ግን በጣም ወሳኝ ነገር ነው። ይሄ ቪዲዮ ለእነሱ በጣም ወሳኝ ነገር ነው። ምክንያቱም ይጠነቀቃሉ ምን ጉዳት እንዳለው፣ ፍላሽ ምን ጉዳት እንዳለው፣ ከክሎሮክስ ጋር ደግሞ ሚክስ ሲሆን ሲደባለቅ ምን አይነት ጉዳት እንዳለው በጣም ለነሱ ወሳኝ ነገር ነው፣ ስለማያውቁት ማለት ነው። አሁን ይቺ እህቴ ስለማታቅ ነው ሀማሙን በእጇ ገብታ እያጠበች ያለችው። የእነሷ ወርቅ አይደለም። ብታቅ ኖሮ ይህን አታደርግም። ስለዚህ ሼር አድርጉ ምላችሁ በምክንያት ነው ማለት ነው። እና ውዶችዬ ሀማም ስታጥቡ ፈጽሞ በእንደዚህ አይነት መንገድ አይታጠብም። የራሱ ብሩሽ አለው። የራሱ በተላይ የምታጥቡበት ደግሞ ጓንት ይሰጣችኋል። ጓንት ከሌለ ጓንት አምጪ በሏት። ስሬስ ሆናችሁ ጓንት አምጪ። እንደነገርኳችሁ ደፋር መሆን ነው ያለባችሁ። ስለዚህ ጓንት አምጪ ልጠብበት በሏት ማለት ነው። የራሱ ብሩሽ ከሌለው ደግሞ ብሩሽ አምጪ ብላችሁ መናገር አለባችሁ። ካልተናገራችሁ አትጠቡ፣ ትውት አድርጉት። ለምን አላጠብሽም ታለችሽ፣ ጓንት ሳታመጪ በእጅ ላጥብልሽ አልችልም በያ፣ ተፈለግሽ በራስሽ እጅ ማጠብ ትችላለሽ ማለት ትችላላችሁ። ለምን የእነሱ ወርቅ አይደለም። ስለዚህ እንደዚህ አይነት ነገር የማታውቁ እህቶቼ ሀማም የሚታጠበው በእንደዚህ ቪዲዮ አስቀምጭላችኋለሁኝ። የራሱ ብሩሽ አለ እንደምታዩት፣ በእንደዚህ አይነት መንገድ ነው ማለት ነው። ሌላው ደግሞ እንትኑን ጉዳይ ነው የክሎሮክስ እና የፍላሹ ጉዳይ። ፍላሽ አፈሳችሁ ሀማም ውስጥ አደራችሁን ቶሎ እዛው መግባት የለባችሁም፣ እዛ መቀመጥ የለባችሁም። ፍላሹን አፈሳችሁ ቢያንስ ለአንድ ሰዓት ተኩል ያህል ርቀታችሁን ጠብቃችሁ መቀመጥ ነው ያለባችሁ፣ ሽታው ጋብ እስከሚል ድረስ ማለት ነው። ክሎሮክስና ፍላሹ አንድ ጋር ተተቀላቀለ ደግሞ በጣም ኃይለኛ ጋዝ ነው፣ ኃይለኛ ሽታ ነው ያለው፣ ያፍናል። በተለይ ደግሞ የልብ ኬዝ ያለባቸው እህቶቼ ለእናንተ በጣም አደጋ ነው። እንኳን አይደለም የልብ ኬዝ ይቅርና የልብ ኬዝ የሌለባቸውን ሰዎች ራሱ በጣም አደጋ ነው። ከዚህ በፊት አንዲት እህቴ ህይወቱ አልፏል በክሎሮክስና በፍላሽ ምክንያት። ክሎሮክስና ፍላሹን አቀላቅላ ሀማም ላይ ታደርጋለች። ከዛ እዛው ትገባለች። ልብ ህመምተኛ ስለነበረች አፈናት፣ ወዲያውኑ የገደላት ማለት ነው። ኮሜንት ስር ገብቼ አንዲት ልጅ ለቃው ባካችሁ ተጠንቀቁ ብላ ለቃው፣ ወላሂ አብዛኞቹ ፈጣሪ ነው ያተረፈኝ፣ አላህ ነው ያተረፈኝ፣ እግዚአብሔር ነው ያተረፈኝ። በጣም ብዙ ልጆች ማለት ነው። ለእኛ ግን ምንም አይደለም ስለምናውቀው ምናምን። እንዴ የምሰራው ቪዲዮ አታ ነው እንደ ስለዚህ የምንሰራው ምናምን ልትሉ ትችላላችሁ። ልንል ሁላ እንችላለን። በግላችን ለራሳችን ስለምናውቀው ሌሎችም የሚያውቁ ይመስለናል። ግን አይደለም። መጠየቅ አለብን፣ ሸር ማድረግ አለብን። ይጠንቀቁ። የማያውቁ ብዙ ይኖራሉ ማለት ነው። እና ውዶች ማሮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሸር አድርጉላቸው። ስለዚህ በፍጹም ለህይወታችሁ አደጋ ስለሆኑ እነዚህ ሁለት ነገራቶች ፍላሽና ክሎሮክስ አንድ ጋር እንዳትጠቀሙ፣ ለየብቻ ተጠቀሙ። ሲቀጥል ደግሞ እንትን እንዳትሉ አድርጋችሁ እዛው ሀማም ውስጥ እንዳትቆዩ አደራችሁን ማለት ነው። በጣም ኃይለኛ ሽታ ነው ያለው። ሽታው ደግሞ ቀላል እንዳይመስላችሁ አፍኖ ድፍት የሚያደርግ ነው እና ለህይወታችሁ ምንም ዋስትና ስለሌለ ህይወታችሁን እራሳችሁ ናችሁ መንከባከብ ያለባችሁ እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ።